የተወደዳችሁ የክርስቶስ ቤተሰቦች እንደምን ከረማችሁ እንደምን ሰነበታችሁ? የዛሬው ርዕሳችን ትኩረት የምናደርገው በቅድስት ሀገር እስራኤል ከኢየሩሳሌም ከተማ 13 ኪሎ ሜትር ላይ በቅርብ ርቀት የሚገኘው ቦታ ትኩረት እናደርጋለን። ቀጥታ ወደዛ ነው ወስዳችሁና ተከታተሉ እንዳያመልጣችሁ ለማለት ነው። ይህ ቦታ ከኢየሩሳሌም ዋናውን መንገድ ይዘን ወደ ተላቪቭ ወይም ደግሞ ወደ ቤንጎሪዮን የሚያስገደውን ቀጥታ መንገድ ይዘን እንሄዳለን። ከኢየሩሳሌም 12 ኪሎ ሜትር እንደተጓዝነ ቀጥታ የተላቪቭ መንገድ ወደ ቀኝ ተተን ወደ ግራ እንታጠፋለን። ወደ ግራ ስንታጠፍ በጣም ስፋት ባለው ጋሻ መሬት ላይ ፕላኑ የሰፈረ በጣም ብርቅዬና ደስ የሚል ገዳም ዙሪያውን በተለያዩ አትክልት የተሸፈነ እናገኛለን። ይህ ቦታም ልዩ ስሙ ላትሮን በመባል ይጠራል። ላትሮን ገዳም ከኢየሩሳሌም ወደ ተላቪቭ በሚወስደው መንገድ በሄሎን ሸለቆ የሚገኝ ታላቅ ገዳም ነው። ላትሮን የሚለው ስም ከሁለት ነገር የመጣ ነው ይባላል። በ12ኛው ክፍለ ዘመን የመስቀላውያን ዋነኛ ይዞታ ስለነበረ በስፍራው የገነቡት ግንብ ተብሎ የሚጠራውን ስም በአነባበብ ስህተት ላትሮን ብለው እንደጠሩት ይጠቀሳል። ሌላው ለጌታችን መድኃኒታችን ኢየሱስ ክርስቶስ ጋር ከተሰቀሉት ሁለት ወንበዴዎች መካከል በቀኝ በኩል የተሰቀለውና የጌታን በመጨረሻ ሰዓት መንግሥትህ በመጣ ጊዜ አስበኝ ያለው የፈያታይ ዘይማን ወይም ደግሞ የጢጦስ የትውልድ ሀገር ከመሆኑ አንጻር ስያሜውን እንዳገኘች በትውፊት ሲወርድ ሲዋረድ የመጣ ታሪክ እንደሆነ ይነገራል። የሉቃስ ወንጌል ምዕራፍ 23 ከቁጥር 40 እስከ 43 በተጨማሪም ላትሮን በሚገኝበት በኤሎን ሸለቆ ኢያሱ በእግዚአብሔር ኃይል የሞራውያንን ነገሥታት በመታ ጊዜ ኢያሱ እግዚአብሔርን ተናገረ። በእስራኤል ፊት እንዲህ አለ፣ በገባዖን ላይ ፀሐይ ትቁም፣ በኤሎንም ሸለቆ ጨረቃ ትዘገይ ያለበት ሕዝቡንም ጠላቶቹንም እስኪመታ ድረስ ፀሐይ የቆመችበት ጨረቃም በዘገየችበት በኤሎን ሸለቆ ውስጥ ላትሮን የሚባለው ገዳም ይገኛል። መጽሐፈ ኢያሱ ምዕራፍ 10 ከቁጥር 6 እስከ 13። የተወደዳችሁ የክርስቶስ ቤተሰቦች ይህ ፕሮግራም በጣም አጠር ያለ ስለሆነ ከብዙ በጥቂቱ እንደዚህ አድርጌ አቅርቤላችኋለሁና ወደሚቀጥለው ርዕስ ወስዳችኋለሁ። ሰላም ሁኑልኝ።
እመቤታችን ላንቺ ሰላምታ ይገባሻል። እመቤታችን ላንቺ ሰላምታ ይገባሻል። ከሴቶች ሁሉ ተመርጠሻል። መንፈስ ቅዱስም እንደቀረባት አውቆ መንፈስ ቅዱስም እንደቀረባት አውቆ ሰገደላት ዘካርያስ አውቆ እመቤታችን ላንቺ ሰላምታ ይገባሻል። እመቤታችን ላንቺ ሰላምታ ይገባሻል። ከሴቶች ሁሉ ተመርጠሻል። ስብሐት ለአምላክነ ወመድኃኒነ ስብሐት ለአምላክነ ወመድኃኒነ ወአልዓልነ ህሊናነ ወአልዓልነ ህሊናነ ስብሐት ለአምላክነ ወመድኃኒነ ወአልዓልነ ህሊናነ ወአልዓልነ ህሊናነ የሲና ሐመልማል የሙሴ ጽላት የሲና ሐመልማል የሙሴ ጽላት ጥበብ እፀ መድኃኒት የሲሎን ጥበብ እፀ መድኃኒት አሁን በምን እንመስልሻለን እጹብ ድንቅ ብለን
እንወድሻለን። ያረጁ ፍጥረታት የታደሱብሽ ያረጁ ፍጥረታት የታደሱብሽ የሕይወት መሰላል ማርያም አንቺ ነሽ ማርያም አንቺ ነሽ የሕይወት መሰላል ማርያም አንቺ ነሽ ማርያም አንቺ ነሽ አሁን በምን እንመስልሻለን እጹብ ድንቅ ብለን እናወድስሻለን የነቢያትን ቤት የልባችን ተስፋ የነቢያትን ቤት የልባችን ተስፋ በአንቺ መመኪያነት እምነታችን ይስፋ ተዋህዶ ይስፋፋ በአንቺ መመኪያነት እምነታችን ይስፋ ኦርቶዶክስ ይስፋፋ አሁን በምን እንመስልሻለን እጹብ ድንቅ ብለን እናወድስሻለን